እንግዲህ መሀሊት ተዋረደች። ሉላ ለመድብል ደውላ ለሞገስ ሂድለት እኔን ካልሄድሽ ብሎ ሲያጨናንቀኝ ራይድ ይዤ ወደ ቤት እየሄድኩ ነው። ስለዚህ ሞገስ ብቻውን መሆን የለበትም በፍጥነት ሂድለት ብላ ለመድብል ደወለችለት። መድብልም እየሮጠ ወደ ሆስፒታል ሲገባ አጅሬዋ መሀሊት እንግዲህ ለሞገስ አፍና ለመግደል ትራሷን እያዘጋጀች ባለችበት ሰዓት ደረሰባት። መሀሊት ተዋረደች። በዚህን ሰዓት በድንጋጤ እጇን ሰብስባ ከነትራሱ እሆዷ ላይ አደረገች። ነገር ግን መድብል የትም አትንቀሳቀሽም፣ አንቺ ወንጀለኛ ነሽ በማለትም ለፖሊስ ደውሎ እጅ ከፍንጅ እንድትያዝ አደረገ። እንግዲህ መሀሌት ውርደቷን ተከናንባ የነዝናንም ተልዕኮ ሳታሳካ እስር ቤት ገብታለች። አሁን መሀሌት ይህንን ልታደርጊ ቻልሽ ተብላም ስትጠየቅ እኔ ሁል ጊዜ መከራ እንደገባብኝ ነው በዝና በኩል ይህንን እንዳደርግ ያዘዘኝና ተባሌ ቤት በላይ ገዝቶ ሊሰጠኝ ሞገስን ካስወገድኩለት ተዋውለን እኔም ድህነት ስላስመረረኝና ቤት አጥቼ ከዚህ ስለተንከራተትኩኝ ያልፍልኛል ብዬ እዚህ ወንጀል ውስጥ ገባውኝ። በዚህን ሰዓት ሞገስን ለመግደል እየተዘጋጀው የሞገስ ጓደኛ ሩጦ በመምጣት እጅ ከፍንጅ አስያዘኝ በማለትም እንግዲህ ለፖሊሶቹ የነዝናን ወንጀል ወዳ ሳይሆን በግዷ እንድትናዘዝ አድርገው አሁን ኻሊብ ሙሲሳና እንዲሁም ዝና እየተፈለጉ ይገኛሉ ማለት ነው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ መሀሌት ተልኳን ይዛ ወደ ሆስፒታል እያቀናች ነበረ ባለፈው ፓርት ያቆመው ማለት ነው። እንግዲህ ከዛ ጀምረን የነገውን ሀሳብ ወይም ደግሞ ነገ የሚፈጠረውን ይዘን መጥተናል። እናንተ በአክብሮት ቻናሉን ሰብስክራይብ እንድታደርጉ እየጠየቅኩኝ ዛሬ አዲሱን ነገር ይዤ እመጣለሁ ማለት ነው። እንግዲህ መሀሌት ሆይት በተላከችው መሰረት ቀጥታ ወደ ሆስፒታል ሄዳ ሞገስ ላይ የትራሷን አንስታ እጇን ስትሰነዝር በሩጫ እዛ በመድረስ ሞገስን ነፍሱን ያተረፈው መድብል አሁን መሀሌትን ህመምተኛ የማይታከምበት ሀገር ነው ያለ ነው። አንድ ሰው ታሞ ሊገደል የሚሞከርበት እኔ ባልደርስ ገላው ነበር የሚልም ማስረጃ እንግዲህ ለፖሊሶቹ በማስተላለፍ መሀሌትም ከዛ ከሆስፒታል እንዳትወጣ መድብል ከፊት ለፊት በማገድ እንግዲህ በዚህን ሰዓት በየት አባቷም ልወጣ ስላልቻለች አሁን ላይ በሚያሳዝን ሁኔታ ሞገስም እንቅልፍ ወስዶ ስለነበረ መሀሌት የትም መፍለክለኪያ ስላጣች ጸጥ ብላ እዛው ቁማ ውርደቷን ተከናነበች። ፖሊሱም ድንገት በመድረስ የመሀሌትን እጅ ከፍንጅ በመያዝም እዛው እንዳለ ምን ልታደርግ ነው የገባሽው ተብላ ስትጠየቅም እኔ የገባውን ልጠይቅ ነው ስትልም እንዴት ነው የምትጠይቀው? በዛ ላይ ጥላት ናት፣ የልጁ ጥላት ናት። ስለዚህ እዚህ ወንጀል ወይም ደግሞ ሆስፒታል ሊተኛ የተባለበት ምክንያትም እሷ ናት በማለት እንግዲህ የገባችበት ወይ ደግሞ ትራሱን ስላልጣለችው ትራሱ ደግሞ በእጇ ተይዞ ስለተገኘ እሱን የምታፍንበት አጋጣሚ እንደሆነም ሁላቸውም ሲረዱ ፖሊሶቹ በማጣበቂያ ሲይዟትም መሀሌት የምታውቀውን የማታውቀውን እነዝናን ወንጀል አጋለጠች። በዚህን ሰዓት ኤፍራታ ሁሉንም ነገር ሰማች። መድብል ደውሎ አየሽ አንቺ ያዳንሽውን ነፍስ እህትሽ ለገንዘብ ብላ ዝና የላካትን ተልኮ ለማድረስ ሞገስን ልትገለው ነበር ሲላትም ኤፍራታ እንግዲህ ምን አለች? አዎ እህትሽ ልትገለው ነበረ። አሁን ግን እኔ እንዳጋጣሚ ሉላ ደውላ ቶሎ ድረስለት አለችኝ። በዚህን ሰዓት እኔም እሺ ብዬ ወደ ሞገስ እየገሰገስኩ ስሄድ መሀሌት በትራስ ልታፍነው እየታገለ የደረስኩኝ።
ከቤት እንዳትወጣ ከፊት ለፊት ከሆስፒታልም እንዳትወጣ በሩን ዘግቼ ከፊት ለፊት ቆሜ ምንም እንዳታደርጊ ስላትም ለፖሊሶቹ ደውዬ ፖሊሶቹ ድንገት መጥተው እጅ ከፍንጅ ይዘው ገላገሉኝ። ይህች የተረገመች አላት። እሷ ገና ብዙ ጣጣ ታመጣለች። ወይኔ ጉዴ! እሺ ምን ይሻላል? ምንም እኮ ብትሆን እህቴ ናት አለችው። ኤፍራታ እህትሽ ብትሆንም ለእህትሽ ወንጀሏን የምትደብቂና ለምን ታሰረች ብለሽ የምትናደጂ ከሆነ አንቺም እንደ ተባባሪ ነው የምትቆጠሪው። ስለዚህ አንድ ሰው የሰራውን ስራ ማግኘት አለበት። ዝና ገና ብዙ መከራ ያመጣባችኋል። ስለዚህ አንቺን ብትወኚ አሁንም አስገድዶም ቢሆን አንቺን ለመበቀል ይህን ነገር አድርጊ ሊልሽ ይችላል። ስለዚህ አሁን ላይ ራስሽን ጠብቂ። ወንጀል ውስጥ ተመግባት ሰላም ያለው ድህነት ይሻላል አላት። መድብል እውነቱን ልንገር፣ ጥርት ያለ ድህነቴ ሰላም ይዞ ባገኘሁ እያልኩ ነው። አሁን ላይ ሰላም አጥቼ ድህነትም ላልወጣሁኝ ብዙ ወንጀል ያስገባችኝ ማህሌት ናት አለችው። ማህሌት አሁን የእጇን አግኝታለች። ስለ እነዚህናም የምታውቀውን ታናዛለች። ማህሌት እንኳን ፖሊስ ይዟት ማንኛውም ሰው ይዟት እኮ ዝም አትልም አለችው። አዎ ሁሉንም ታናዛለች። ስለዚህ ስራዋ ይገባታል። አሁንም ቢሆን እሷ መማሪያ መቀጣጫ ትሆናለች ብዬ አስባለሁ። ኤፍራታ ለነገሮች ብለሽ ለጥቅም ብለሽ ራስሽን አትሽጪ አላት። ኡፍ መድብል አሁን የናፈቀኝ ዝና የሚባል ሰውዬ ከምድረ ገጥ ጠፍቶ ወይም ደግሞ ልክ እንደ መሀሊት በሰራው ስራ ልክ ወንጀሉን በተቀጣና እስር ቤት በገባልኝ እኔም ሰላም ያለው ህይወት በኖርኩኝ አለችው። መድብልም አታስቢ፣ አንቺ ንጹህ ሰው ከሆንሽ ምንጊዜም አሸናፊ ነሽ አላት። እንግዲህ ሞገስን መድብል ስላዳነው ሞገስ ከምንም በላይ ደስተኛ ነው። ለመድብል እኔ ብያት ነበረ ሉላን ሂጂ፣ ኤፍራታ ለነደም የለገሰችኝ እሷ ናት። እሷ ደግሞ ለመሀሊት ትነግራታለች፣ መሀሊት ለዝና። ስለዚህ እዚህ መጡ ማለት አንቺን ችግር ይፈጥርብሻል፣ የትም ቦታ ተከታትለ ይዙሻል እያልኳት ነበረ። እንኳንም እሷ ሄደች። አየህ መድብል ግን ደግሞ ፈጣሪ ያልቆረጠበትን ነፍስ ማንም አይጨርሰውም እና ፈጣሪ ስላልቆረጠብኝ ከጥይት ዳንኩኝ። አሁን ደግሞ ከመሀሌት አንተ ዳንከኝ አይደል አለው። እውነት ነው ሞገስ፣ እውነት ነው። ስለዚህ አሁን ላይ እነሱ ዋጋቸውን እያገኙ ነው። አንድ ባንድ ጠላታችን ከቀን ወደ ቀን እየተደከሙ ነው። መሀሌት ተያዘች ማለት የዝናንና የኻሊብ ሞሲሳን ወንጀል ትናዘዛለች ማለት ነው። እኔም አቅሜ የሚችለውን ለፖሊሶቹ ብዙ ወንጀል የሚሰሩ አብረዋት አሉ፣ እነሱን እንድታወጣ ጠይቋት ብያቸዋለሁ። ፖሊሶቹም ኃይላቸውን መሀሊት ላይ አድርገዋል። ረሷ ስለ ኤፍራታን ባለፈልፍ ነው እንዴ አለ። እንግዲህ ሌላው ብሩኬ አሁን ላይ ቤቱን ወይም ደግሞ በሩን ምሳሌ ስትከፍትለት ከምንም በላይ መንቀጥቀጥ ጀመረች። አባቷን ስታዩ ያልጠበቀችውና እውነት አባቴ ነው ወይ ብላም ነበር የጠበቀው። በዛ ላይ አባቷ ተንበርክኮ ቅፍ ሲያረጋትም በዚህን ሰዓት ምሳሌ ማቅፋው ማላቀስ ጀመሩ። ሁለቱም እያለቀሱ ባሉበት ሰዓት በሚያሳዝን ሁኔታ እንባቸውን ተራጩ። እናም ስለ አባቷ ለምሳሌ ያደረገውን ውለታ በሙሉ ከመጀመሪያ እስከ መጨረሻ እንግዲህ እያስተዋለች እንባዋን ማንባት ጀመረች። እንዲሁም የተቀናበረበት ሙዚቃ ስለ አባት ስለነበረ እንኳን እነሱን ኦዲየንሶቹን አንጀት የሚበላ ነበረ። በዚህን ሰዓት ሁላቸውም ተረባረቡ። እናም ቅድስትም በጣም አለቀሰች እና ምሳሌና ብሩኬ እንደተቃቀፉ ሳሎን ላይ ውድቅ አሉ። ሲወድቁ አቅም እንዳነሰው ስታይ ቅድስት እንባ መቆሚያ አቃተው። በዚህን ሰዓት ዳጣ ቅመማ እያለች ስትመጣ ብሩኬ ፊት ለፊቷ ተጋረጠ። ውሪ ብሩኬ ቡራ እያለች ልታቅፈው ስትልም ቅድስት ያዛረገቻት። ያ ማለት አቅም የለውም አንቺን የሚያቅፍበት ነው ነገሩ። በዚህን ሰዓት እሺ ብላ ቆመች። እንግዲህ
እንባዋን መቆጣጠር ስላቃታት ዳጣን አቅፋ ማልቀስ ጀመረች። በዚህን ሰዓት ኦኬ ሁሉም ነገር ለበጎ ነው የሚለው ነገር ቅድስት ላይ መስራት ጀመረ። አሁን ላይ እቤቱ ስለመጣ ደስተኛ ነው። ዳጣና ምሳሌ እንግዲህ እንደዚህ አድርገን መሀሊትን አግተን ዝና እንደበደብ ነው እያለች ማውራት ጀመረች። ቢሆንም ግን ብሩኬ ማውራት ስለማይችል የሁሉንም እየሰማ ፈገግ ይላል። ምሳሌ ለአባት የኔ ምግብ የምሰራው በማለትም አባቷን ለማስታመም የምትችለውን ጥረት እያደረገች ትገኛለች። ሀሌት በመያዟ ዝና እንግዲህ ያዙ ይልቀቁኝ እያለም ይገኛል። ለካሌብ ሙሲሳም ደውሎ ካሌብ ሙሲሳ የሰማው ነገርም ከባድ ሆነበት። ድሮስ ይችንን ከፍ መላካችን የተሳሳተ ችግር ነው። መላክ የነበረብን ቀስ ብሎ የሚገባ ወንድ ነበረ አለ። በዚህን ሰዓት የእሷ ችግር ነው ብለህ ነው? ገብታ እኮ በትራሱ ልታፍነው እንዳለች ነው ፖሊስ የደረሰባት። መድብል የሚባለው ጀዝባ ደረሰ። ከዛ ፖሊስ ጠራ አለው እና አታመልጥም እንዴ ሲልም ከበር አግዷት እንዴት ታመልጣለች? ያኛው ልጅ ግን መወገድ አለበት መሀሌት ጋር የሄደው አለ ካሌብ ሙሲሳ። አሁን ላይ እንግዲህ እነ ካሌብ ሙሲሳ ትልቅ ችግር ውስጥ መውደቃቸውን ሲረዱ ሁሉንም ነገር ጠፍተን እናጥፋ የሚል አላማም ውስጥ ገብተዋል። በዚህን ሰዓት እየተሰቃየች ያለችው እጅግ የምታሳዝነዋ ትህትና ላይ ዝና እንግዲህ አላግባብ ህገ ወጥ ነገር ወይም ደግሞ ደፈራ አደረሰባት መጀመሪያ ላይ። ከዛም በኋላ ደግሞ ኩላሊቷ መውጣት አለበት። ይህንን ሳይደርሱብን ገንዘቡን ሽጠን መከፋፈል አለብን በማለትም ትህትናን እንግዲህ በዚህ መልኩ ሊያሰናብቷት ተወያዩ። መጀመሪያ እንግዲህ የሚያወጡት ኩላሊቷን ሁለቱንም ከመውጣቱ በፊት ዝና በንዴት ስለሰከረ የእሷን የሚያሳዝን ነገር መፈጸም እንዳለበትና በህይወቴ ግዴታ አስገድጆ ማድረግ የማልፈልገውን ነገር እንዳደርግ አትጠብቂኝ፣ አትገፋፊኝም እያላት ነበረ። በዚህን ሰዓት እሷ ግን በሚያሳዝን ሁኔታ እባክን እያለች እያለቀሰችበት ደፈራ ካደረገ በኋላ ኩላሊቷን አወጣተው ይህ ከዚች ምድር ሁለቱንም ኩላሊቷን አውጥተው ከሞሽሞሽ ከዚህ ምድር ከተሰናበሽ ተሰናበሽ፣ ካልተሰናበሽ ደግሞ ፈጣሪ ሆነሽ በማለትም አውጥተው ለመጣል ሁላቸውም ተስማምተው ነበረ። ነገር ግን እቅዱ ላይ ሳይደርሱ የመሀሊት አሁን መያዝ ትልቅ ጉርምብድ ቢፈጥርም ግን ደግሞ ትህትናን ከዚህ አሰቃቂ ጉዳት ሊያድናት አልቻለም። እናም በጣም በሚያሳዝን ሁኔታ እየተሰቃቂ ቻናሉን ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ።